ሼህ መሐመድ ሸሪፍ አሳሰቡ። አገራዊ የምክክር ጉባኤው ለአዲስ አበባና ለድሬዳዋ ያቀረበውን አዲስ መዋቅራዊና ህገ መንግስታዊ ምክረ ሀሳብ ይፋ አደረገ። በሳውዲ አረቢያ በኢትዮጵያውያን መካከል የተከሰተውን ግጭት ለማስቆምና ተጠያቂዎችን ለህግ ለማቅረብ እየተሰራ መሆኑን የሪያድ ኤምባሲ አስታወቀ። ኢራቅ በሆርሙዝ ወሽመጥ ለምታደርገው የነዳጅ ወጪ ንግድ ከኢራን ልዩ ተቋማዊ ትብብር ጠየቀ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደም ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። ጥቃቅን ነገሮች ሙስሊሙን ሊከፋፍሉት እንደማይገባ ሼህ መሐመድ ሸሪፍ አሳሰቡ። የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት ሼህ መሐመድ ሸሪፍ ሐሰን የመውሊድ በዓልን አስመልክተው በሰጡት መግለጫ ጥቃቅን የአስተሳሰብና የፊቅህ ልዩነቶች የሙስሊሙን ማህበረሰብ አንድነት ሊከፋፍሉት እንደማይገባ ገልጸዋል። ምክትል ፕሬዝዳንቱ መውሊድን ማክበርም ሆነ አለማክበር የግል ውሳኔ መሆኑን ጠቁመው በዓሉን የሚያከብሩ ወገኖች እስላማዊ አደብንና ስርዓትን በጠበቀ መልኩ ማካሄድ እንዳለባቸው አሳስበዋል። በዓሉ የወንድማማችነትና የእስልምና ሁለንተናዊ ሴቶች ማጠናከሪያ እንጂ የእርስ በርስ አለመግባባትና የልዩነት መንስኤ ሊሆን እንደማይገባው አጽንኦት ሰጥተው የተናገሩት ሼህ መሐመድ ሸሪፍ ህዝበ ሙስሊሙ በዋና ዋና የእስልምና አስተምህሮቶች ላይ ጥብቅ አንድነቱን አጠናክሮ እንዲቀጥል ጥሪ አቅርበዋል። በሌላ በኩል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1501ኛውን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልደት በዓልን ምክንያት በማድረግ የፍትሁ ነብይ በሚል መሪ ቃል ጋዜጣዊ መግለጫ አውጥቷል። ጠቅላይ ምክር ቤቱ በመግለጫው የነብዩ ሰለላሁ ዐለይሂ ወሰለም መውሊድ ለሰው ልጆች ሁሉ የወረደ መለኮታዊ ብርሃንና እዝነት መሆኑን በማውሳት ቀኑ የእሳቸው ዘመናዊ ሽሬ ነብያዊ ተልዕኮ አስተምህሮና ሰብአዊ አርአያነትን የምናስተነትንበት ልዩ አጋጣሚ እንደሆነም ገልጸዋል። ዓለማችን በግጭት በግዴለሽነትና በስግብግብነት እየተናጠች በሚገኝበት በዚህ ወቅት ታላቁ ነቢይ ሰለላሁ ዐለይሂ ወሰለም በተግባር ያሳዩትን ፍትህ፣ የሰላምና የአንድነት ጎዳናን መከተል ለሰው ልጅ ሁሉ ዘላቂ መፍትሄ እንደሆነ በመግለጫው ተመላክቷል። ህዝበ ሙስሊሙ በዓሉን ሲያከብር የነቢዩን ሰለላሁ ዐለይሂ ወሰለም የህይወት ፈለግ በመከተል አቅመ ደካሞችን፣ ተፈናቃዮችና ድጋፍ የሚሹ ወገኖችን በመርዳት እንዲሁም ለሀገር ሰላም ዱዓ በማድረግ እንዲሆን ጠቅላይ ምክር ቤቱ ጥሪውን አስተላልፏል። ሰላም፣ ወንድማማችነትና ይቅርባይነትን የደመቁ ኢስላማዊ ሴቶች መሆናቸውን በመገንዘብ ሀገራዊ ውስጣዊ አንድነትን ማጠናከር እንደሚገባ የጠቆመው ምክር ቤቱ ታሪካዊው ሀገራዊ የምክክር ሂደት ውጤታማ ሆኖ በስኬት እንዲጠናቀቅ ሙስሊሙ ማህበረሰብ አዎንታዊና ንቁ ተሳትፎ እንዲያደርግም አሳስቧል። በመጨረሻም 1501ኛው የመውሊድ በዓል ለመላው ህዝበ ሙስሊም የሰላም፣ የፍቅር፣ የደስታና የጠበቀ አንድነት እንዲሆንም መልካም ምኞቱን ገልጿል። አገራዊ ምክክር ጉባኤው ለአዲስ አበባና ለድሬዳዋ ያቀረበውን አዲስ መዋቅራዊና ህገ መንግስታዊ ምክረ ሀሳብ ይፋ አደረገ። ለ35 ተከታታይ ቀናት ሲካሄድ የቆየውና የበርካታ ኢትዮጵያውያንን የፖለቲካ ትኩረት ስቦ የሰነበተው አገራዊ ምክክር ጉባኤ በ8 አንኳር አጀንዳዎች ላይ ያዘጋጀውን አንድ ወጥ ምክረ ሀሳብና ቃለ ጉባኤ ይፋ አድርጓል። ከነዚህ ብሔራዊ አጀንዳዎች መካከል ከፍተኛ የብሔር ፖለቲካዊ ውዝግብ ወይም ኢትኖ ፖለቲካል ኮንትሮቨርሲ ሲያስነሳ የነበረው የአዲስ አበባ ከተማ የወደፊት ህጋዊና መዋቅራዊ ጣፈንታ እልባት ሊያገኝባቸው የሚችሉ ማህበራዊ ፖለቲካዊ አማራጮች በይፋ ተቀምጠዋል። በአዘጋጁ ቡድን በቀረበው በዚህ አዲስ መዋቅራዊ ምክረ ሀሳብ መሰረት የአዲስ አበባ ከተማ አስተዳደር መዋቅራዊ ተጠሪነት በቀጥታ ለፌዴራል መንግስቱ እንዲሆን በተመካካሪው ዘንድ ሙሉ ስምምነት ላይ ተደርሷል። ከዚህ ውሳኔ ጋር በተያያዘም ቀደም ሲል በህገ መንግስቱ ሰፍሮ የነበረውና የትርጉም ብሎም የባለቤትነት ጭቅጭቆችን ሲፈጥር የቆየው ልዩ ጥቅም የሚለውን አግላይ ሀረግ ወይም ሀሳብ ተሰርዞ የጋራ ጥቅም በሚል ወይም ሁሉን አሳታፊ ኢንክሉሲቭ እና ማህበራዊ ትስስርን በሚያጠናክር ጽንሰ ሀሳብ ተተክቶ እንዲካተት ወስኗል። በተጨማሪም ከተማዋ የኦሮሚያ ክልል ዋና መቀመጫ መሆኗን በተመለከተ ለተነሳው አጀንዳም 2 አማራጭ የህግ ማዕቀፎች ቀርበዋል። በዚህ መሰረትም የመጀመሪያው አማራጭ ሁሉም ክልሎች ርዕሰ
ከተማችን በነፃነት መመረጥ እንደሚችሉ በህግ እንዲደነገግ የሚጠይቅ ሲሆን ሁለተኛው አቅጣጫ ደግሞ በህገ መንግስት አንቀጽ 49 ንዑስ አንቀጽ 5 መሰረት በአዲስ አበባና በኦሮሚያ ክልል መካከል ያለው ፖለቲካዊና አስተዳደራዊ መስተጋብር በዝርዝር ህግ እንዲወሰን የሚያስቀምጥ ነው። በሌላ በኩል የድሬዳዋ ከተማ አስተዳደርን በተመለከተ ከተማዋ በህገ መንግስቱ እውቅና በተሰጠው ቻርተር መተዳደሯን ቀጥላ ህጉ ተጠሪነቱ ለፌዴራሉ መንግስት እንዲሆን የጋራ መግባባት ላይ በሳውዲ አረቢያ በኢትዮጵያውያን መካከል የተከሰተውን ግጭት ለማስቆምና ተጠያቂዎችን ለህግ ለማቅረብ እየሰራ መሆኑን የሪያድ ኤምባሲ አስታወቀ። በሳውዲ አረቢያ በሚገኙ ኢትዮጵያውያን መካከል እርስ በርስ መደባደብና ጥቃት መፈጸሙን የሚያሳዩ ቪዲዮዎች በማህበራዊ ሚዲያ ላይ በስፋት ሲሰራጩ መቆየታቸውን ተከትሎ ጉዳዩን ከማህበረሰብ ተወካዮችና ከሚመለከታቸው የሀገሪቱ አካላት ጋር በመሆን በቅርበት እየተከታተለው መሆኑን በሪያድ የሚገኘው የኢትዮጵያ ኤምባሲ አስታውቋል። ኤምባሲው ይፋ ባደረገው መግለጫ እንዳመላከተው እስካሁን በተደረገው የመረጃ ማሰባሰብ ሂደት በዚህ ኢሰብአዊ ድርጊት ላይ የተሳተፉ ግለሰቦች በመደበኛ መንገድ ወደ ሳውዲ አረቢያ የገቡ ናቸው። እነዚህ አካላት በበረሃ ገጠራማ አካባቢዎች በመመሸግ ምክንያታቸው በግልጽ ባልታወቀ ሁኔታ አካባቢው መሰረት ያደረገ ጎራ በመፍጠር እርስ በርስ በግጭት ውስጥ እንደሚገኙም ተረጋግጧል። ከዚሁ አሳሳቢ ጉዳይ ጋር በተያያዘም እስካሁን በተደረገው የተቀናጀ ጥረት አንድ ተጠርጣሪ በሳውዲ አረቢያ ፖሊስ በቁጥጥር ስር የዋለ ሲሆን ኤምባሲው ችግሩን ከምንጩ ለማድረቅና በወንጀል የተሳተፉትን ሁሉ ለህግ ለማቅረብ ከሚመለከታቸው አካላት ጋር እየሰራ ይገኛል። በተጨማሪም ድርጊቱን ሙሉ በሙሉ ለማስቆምና ወንጀለኞችን ለፍትህ ለማቅረብ በሪያድ ከሚገኙ የሀገር ሽማግሌዎች ጋር በጥምረት እየሰራ መሆኑን ያመላከተው ኤምባሲው ማህበረሰቡ እነዚህን ተጠርጣሪዎች በቁጥጥር ስር ለማዋል የሚያስችል ማንኛውንም ተዛማጅ መረጃ ወይም ጥቆማ በአስቸኳይ እንዲያቀርብ ጥሪውን አስተላልፏል። የእስራኤል ተቃዋሚ መሪ ኔታንያሁ በሶሪያ ላይ የፈጸሙት ጥቃትን ተከትሎ አክራሪና እምነት የማይጣልባቸው ሲሉ ወቀሱ። የእስራኤል የተቃዋሚ ዲሞክራቶች ፓርቲ መሪ ያየር ጎላን ሀገራቸው በቅርቡ በሶሪያ ላይ የፈጸመችውን የአየር ጥቃት አጥብቀው በመተቸት እርምጃው እስራኤልን ከቱርክ ጋር ወደ ቀጥተኛ ግጭት ሊያስገባ የሚችል አስቆጪና አደገኛ ስትራቴጂካዊ ስህተት መሆኑን አስጠንቅቀዋል። መሪው ይህ ወታደራዊ ኃይል ጥቅም ላይ የዋለው ለፖለቲካዊ ስሌት መሆኑን በመጥቀስ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አክራሪና እምነት የማይጣልባቸው ግለሰብ ሲሉ በስድብ ሸንቆጥ አድርገዋቸዋል። በማህበራዊ ትስስር ገጻቸው ባወጡት መግለጫ እንዳብራሩት የኔታንያሁ ተግባር በእስራኤል ላይ ያለውን እምነት የሚሸረሽር ሀገሪቱ ደህንነትን ለማረጋገጥ ስልጣንን በአግባቡ የሚጠቀም አመራር እንጂ ለፖለቲካዊ ሁልና ወይም ፖለቲካል ሰርቫይቫል ሲል ሌላ አዲስ ጦርነት የሚጨምር መሪ አያስፈልጋትም ብለዋል። ይህ የተቃዋሚው መሪ ጠንካራ ማህበራዊ ፖለቲካዊ ትችት የመጣው ማክሰኞ ዕለት የእስራኤል የጦር አውሮፕላኖች በሶሪያ አቡ አልዱሃር ወታደራዊ የአየር ሰፈር ማኮብኮቢያ ላይ 8 ተከታታይ አየር ጥቃቶችን መፈጸማቸውን ተከትሎ ነው። ታዋቂው ሩሲያዊ ጀነራል እስራኤል እንደ አንድ ሀገር ያላትን ህልውና ሊያከትም እንደሚችል አስጠነቀቁ። አንድ ከፍተኛ የሩሲያ ወታደራዊ ባለስልጣን የእስራኤል ዋነኛ የጂኦፖለቲካዊ ዓላማ በመካከለኛው ምስራቅ ያለውን ግጭት በማባባስ አሜሪካንና የሰሜን አትላንቲክ ቃል ኪዳን ድርጅት ወደ ጦርነት ማስገባት መሆኑን ገልጸዋል። የሩሲያ ጦር ዋና ወታደራዊ ፖለቲካዊ ዳይሬክቶሬት ምክትል ኃላፊና የአክማት ልዩ ኃይል አዛዥ የሆኑት ሌተናል ጀነራል አብቲ አላውዲኖቭ ለሩሲያ የመንግስት የዜና ወኪል ታስ እንደተናገሩት በቀጠናው ያለው ውጥረትና መዋቅራዊ ቀውስ አሁንም በይበልጥ ተጠናክሮ እንደሚቀጥል አመላክተዋል። በመካከለኛው ምስራቅ ያለው ጦርነት ከዚህም በላይ ወደ ከፋ ደረጃ እንደሚያድግ መገንዘብ አለብን ብለዋል። እኔ እንደማምነው የእስራኤል ዋነኛ ስትራቴጂካዊ ግብም ይኸው ነው፣ ግጭቱን በተቻለ መጠን በማስፋት አሜሪካንና አጠቃላይ የኔቶን ጥምረት ወደ ጦርነቱ መጎተት ነው ሲሉ ጀነራሉ ትንታኔያቸውን አስቀምጠዋል። አክለውም በመጨረሻም እስራኤል የራሷን አቅምና ወታደራዊ ኃይል ከተገቢው በላይ አግዝፋ በመመልከት ኦቨርስቲሜት በማድረግ የሀገር ህልውና ሊያከትምና እንደ አንድ መንግስት መኖራቸው ሊያበቃ ይችላል ሲሉ ጀነራሉ ማስጠንቀቂያቸውን ሰጥተዋል። ኢራቅ በሆርሙዝ ወሽመጥ ለምታደርገው የነዳጅ ወጪ ንግድ ከኢራን ልዩ ተቋማዊ ትብብር ጠየቀች። የኢራቅ ፓርላማ አፈ ጉባኤ ሃይባት ሄልቡሲ ሀገራቸው በሆርሙዝ የባህር ወሽመጥ በኩል ለምታደርገው የነዳጅ ወጪ ንግድ ኢራን ልዩ የጂኦፖለቲካዊ ትኩረትና እገዛ እንድታደርግላቸው አቻቸውን መሐመድ ባገር ጋሊባፍን መጠየቃቸው የኢራቅ የዜና ወኪል ዘግቦታል። አፈጉባኤው እንዳስረዱት በቀጠናው እየተፈጠሩ ባሉ የኃይል ሽኩቻዎችና መዋቅራዊ ቀውሶች ምክንያት ኢራቅ በእጅጉ ከተጎዱ ሀገራት ተርታ ተሰልፋለች።
በመሆኑም ቴህራን የሁለቱን ሀገራት የሁለትዮሽና ማህበራዊ ፖለቲካዊ ግንኙነት መሰረት በማድረግ የኢራቅን የኢኮኖሚ ጥቅምና ብሔራዊ ህልውናን በሚያስጠብቅ መልኩ ልዩ ስትራቴጂካዊ ትብብር እንድታደርግም አሳስበዋል። የኢራኑ አፈ ጉባኤ መሐመድ ባገር ባሊባፍ በበኩላቸው ቴህራን ከባግዳድ ጋር ያላትን ትብብር በተለይም በንግድና በኢኮኖሚ ዘርፍ ይበልጥ ለማስፋት ከፍተኛ ፍላጎት እንዳላት አረጋግጠዋል። አክለውም የጋራ ጂኦ ኢኮኖሚያዊ ትስስርን ለማጠናከር በማሰብ በሁለቱ ሀገራት መካከል ቀደም ሲል የተፈረሙ ስምምነቶችን ወደ ተግባር ለመቀየርና በቅርበት ለመከታተል ኢራን ዝግጁ መሆኗን አስታውቀዋል። ዶናልድ ትራምፕ በኢራን ላይ የኢኮኖሚ ማዕቀብና ማግለል መጣላቸውን ይፋ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢስላማዊቷ የኢራን ሪፐብሊክ ላይ እስካሁን በየትኛውም ሀገር ላይ ተጥሎ የማያውቅ ከፍተኛ የኢኮኖሚ ማዕቀብ ማግለልና አጠቃላይ የኢኮኖሚ ጦርነት መጀመራቸውን ይፋ አድርገዋል። ፕሬዝዳንቱ በማህበራዊ ትስስር መግለጫቸው ባስተላለፉት መልእክትም አሜሪካ ለቴህራን የስምምነት እድል ሰጥታ የነበረ ቢሆንም ኢራን እድሉን ሳትጠቀምበት በመቅረቷ ምክንያት ከባድ መዋቅራዊና ኢኮኖሚያዊ ውድቀት ውስጥ እንደምትገባ አመላክቷል። በተጨማሪም ፕሬዝዳንት ትራምፕ ለኢራን ማንኛውንም የፋይናንስ፣ የንግድ፣ የኤርፖርት ወይም የመንግስት ተቋማት ድጋፍ የሚያደርጉ በነዳጅ ኮንትሮባንድ፣ በገንዘብ ዝውውር፣ በሐዋላና በመርከብ ምዝገባ በኩል እርዳታ የሚያቀርቡ ማንኛውንም ሀገራት ተቋማት ከባድ አህጉራዊ ኢኮኖሚ ዋጋ እንደሚያስከፍሉ ማስጠንቅቀዋል። ይህንን እርምጃ የኢኮኖሚ ዲዴይ ወይም ኢኮኖሚክ ዲዴይ ሲሉ የገለጹት ትራምፕ አሜሪካና አጋሮቿ የኢራንን ስጋት ለማክሸፍና ሀገሪቱ በዓለም አቀፍ ደረጃ የምታደርገውን የኃይል እንቅስቃሴ አቅም ለማንበርከክ በጥምረት እንዲቆሙም ጥሪ አቅርበዋል። አክለውም ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት ልትሆን አትችልም ሲሉ አቋማቸውን በጽኑ አስምረውበታል። የመካው ስምምነት የመካከለኛው ምስራቅ የኃይል ሚዛንን ከመሰረቱ እንደሚለውጠው ተገለጸ። ከሁለተኛው ዓለም ጦርነት ማብቂያ አንስቶ በመካከለኛው ምስራቅ ሰፍኖ የነበረውና በአንድ ልዕለ ኃያል ሀገር ብቻ ላይ ተንጠለጠለው የደህንነት መዋቅር አሁን ላይ ፈርሶ አዲስ የኃይል ማዕከል እየተፈጠረም ይገኛል። ከዚህ አዲስ የዓለም አቀፍ ግንኙነት ሽግግር ጀርባ ያለውን ፖለቲካዊ፣ ወታደራዊና ማህበራዊ ስሌት ወደሚያብራራው ባልደረባችን ሀቢብ በሽር ወዳዘጋጀው ትንታኔያችን እንለፍ። ሳዑዲ አረቢያ፣ ቱርክና ፓኪስታን በቅድስቲቱ መካ ከተማ የተፈራረሙት የመካ የጋራ መከላከያ ስምምነት ከወታደራዊ ቃል ኪዳንነት ባለፈም የሶስቱን ሀገራት ማህበረ ፖለቲካዊና ስትራቴጂካዊ ትስስር ወደ አዲስ ምዕራፍ ያሸጋገረ ነው። ይህ ስምምነት በአንደኛችን ላይ የሚሰነዘር ማንኛውም ጥቃት በሶስታችንም ላይ እንደተሰነዘረ ይቆጠራል የሚል እጅግ ጠንካራ የጋራ መከላከያ መንፈስን ያዘለ ነው። ይህንን ጉዳይ በተመለከተ አልጀዚራ የፖለቲካና የጸጥታ ተንታኞችን ዋቢ አድርጎ ባሰናዳው ጥልቅ ዘገባ ይህ ጥልቅ የትብብር መዋቅር ሊወለድ የቻለው ሀገራቱ በነባሩ የዓለም የደህንነት ስርዓት ላይ ያላቸው አመኔታ ክፉኛ በመሸርሸሩ መሆኑን አስነብቧል። ከጥቅምት 7ቱ ክስተትና ተከትሎም በእስራኤል በኩል በጋዛ ከሚፈጸመው አሰቃቂ የዘር ማጥፋት ወዲህ የመካከለኛው ምስራቅ ፖለቲካዊ አውድ ተቀይሯል። በእስራኤል በኩል የተስፋፋ የጦርነት ቀጠና የመፍጠር ፍላጎት መኖሩ፣ በሌላ በኩል ደግሞ የኢራንና የትጥቅ አጋሮቿ እንቅስቃሴ ቀጠናውን የጦርነት አውድማ በማድረጉ እነዚህ ሀገራት ስትራቴጂካዊ ራስን በራስ የማስተዳደር ጥማታቸውን ለማርካትና የራሳቸውን ማዕከላዊ የደህንነት ቀጠና ለመፍጠር መገደዳቸውን ይህ ዘገባ ያብራራል። ታዲያም የዚህ ጥምረት ስትራቴጂካዊ ውህደት ሚስጥር ምንድነው ብለን ስንጠይቅ ስሌቱ እንዲሁ የቁጥር ድምር ብቻ ሳይሆን እጅግ የረቀቀ የሀብት የቴክኖሎጂና የሰው ኃይል መስተጋበር መሆኑን እንረዳለን። በአጠቃላይ 1.4 ሚሊዮን ገቢር ወታደሮችን፣ በሺዎች የሚቆጠሩ የጦር አውሮፕላኖችንና ታንኮችን እንዲሁም ከ124 ቢሊዮን ዶላር በላይ ዓመታዊ የመከላከያ በጀትን በአንድ ዣንጥላ ስር ያሰባሰብም ግዙፍ ኃይል ነው። ይህ ግዙፍ ማህበረ ወታደራዊ ኃይል እርስ በርስ የሚመጋገበው እጅግ በሚያስደንቅ ስምምነት ነው። በአንድ በኩል ሳዑዲ አረቢያ የጥምረቱ የልብ ትርታ በመሆን ግዙፍ የፋይናንስ አቅሟን፣ ስትራቴጂካዊ ጂኦግራፊያዊ አቀማመጧንና ፖለቲካዊ የማሰባሰብ ጉልበቷን ይዛም ትመጣለች። በሌላ በኩል ደግሞ ቱርክ የጥምረቱም ቴክኖሎጂያዊ ቁንጮ በመሆን በኔቶ መዋቅር ውስጥ ያካበተችውን እጅግ ዘመናዊ ወታደራዊ ልምድ፣ የድሮን ቴክኖሎጂ፣ ሚሳይሎች እና የኤሌክትሮኒክስ የጦርነት አቅሟን ታዋጣለች። የዚህ ሁሉም ማሰሪያና የመጨረሻው ዋስትና ደግሞ
እስላማዊውን ዓለም ወክላም የኒኩለር የጦር መሳሪያ ባለቤት የሆነችው ፓኪስታን ስትሆን ሀገሪቱ ያላትን ከ660 ሺህ በላይ የሚጠጋም ግዙፍና የተካነ የሰው ኃይል ለጥምረቱ የጀርባ አጥንት እንዲሆን አድርጋለች። ይህ ውህደት ሳዑዲ አረቢያ ለዘመናት በምዕራባውያን የጦር መሳሪያ ላይ የነበራትን ጥገኝነት ሰብራ አዲስ የመከላከያ ፖሊሲ እንድትከተል መንገድ የሚከፍት ነው። በዚህ ውስብስብ የጂኦፖለቲካ ትርምስ ውስጥ ያልተጠበቀውና አስገራሚው ክስተት ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዚህ የሶስትዮሽ ጥምረት የሰጡት አዎንታዊ ምላሽ ነው። ትራምፕ በማህበራዊ ትስስር ገጻቸው ላይ ሀገራቱ ይህንን ስምምነት በመፈራረማቸው እጅግ ደስተኛ ነኝ፣ ይህ ትልቅ ደፋርና ጠቃሚ የመጀመሪያ እርምጃ ነው ሲሉ መጻፋቸውን ተከትሎ የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ የፕሬዝዳንት ትራምፕን አመራር በማድነቅ ምስጋናቸውን አቅርበዋል። የዓለም አቀፍ ግንኙነትና የጸጥታ ተንታኞች የትራምፕን አቋም ሲተነትኑ አሁን ላይ ዓለም አቀፍ መዋቅር አሜሪካ በማዕከል ሆና ሌሎች በእሷ ላይ ጥገኛ ከሚሆኑበት ስርዓት ወጥቶ ወደ አግድም ትስስር እየተሸጋገረ መምጣቱን ያመላክታል ይላሉ። ትራምፕም ቢሆኑ አሜሪካ የዓለም ፖሊሲ የመሆን ሸክሟን አራግፋ የቀጠናው ሀገራት የራሳቸውን ደህንነት በራሳቸው ሀብት እንዲያስጠብቁ የሚፈልጉበትን የሀገራቸውን ብሔራዊ ጥቅም የሚያስቀድም ፖሊሲያቸውን የሚያንጸባርቅ ነው። ለማጠቃለል ያህል የመካው የጋራ መከላከያ ስምምነት ከወታደራዊ ፊርማነት አልፎ ሀገራቱ ደህንነታቸውን በአሜሪካ በእስራኤልና በኢራን ፊልማ ላይ ጥገኛ ማድረግ ማብቃቱን ያበሰረበት ነው። ይህ አዲስ መዋቅራዊ ግብፅን የመሰሉ ሌሎች የኃይል ማዕከላትንም በውስጡ የማካተት ሰፊ ዕድል አለው። ነገር ግን ታላቁ የማኅበራዊና የፖለቲካ ሳይንስ ጥያቄ እዚህ ጋር ነው። ይህ ጥምረት በውድቀት ላይ ላለው የመካከለኛው ምስራቅ የደህንነት መዋቅር እውነተኛ የሰላም ዋስትና ይሆናል ወይስ አንዳንዶች እንደሚሰጉት በአካባቢው አዲስ የኃይል ቡድን በመፍጠር ከኢራንና ከእስራኤል ጋር ለሚደረግ ሌላ የረጅም ጊዜ የጂኦፖለቲካዊ ጦርነትና የጦር መሳሪያ ሽቅድምድም በር ይከፍታል? የዚህን ታሪካዊ ክስተት ማኅበረ ፖለቲካዊ መዘዞችና የኃይል ሚዛን ሽግግር ሂደት እኛም አብረን የምንከታተለው ይሆናል። በብሪታንያ የሚገኙ የፍልስጤም ደጋፊ ጥምረቶች መንግስት በጋዛው የዘር ማጥፋት ወንጀል ጣልቃ እንዲገባ ጠየቁ። 6 የፍልስጤም ደጋፊ ቡድኖችን ያቀፈው ጥምረት የእንግሊዝ መንግስት እስራኤል በጋዛ ሰርጥ እየፈጸመች ባለው የዘር ማጥፋት ወንጀል ላይ አስቸኳይ እርምጃ እንዲወሰድ ጥሪ ያቀርበዋል። ጥምረቱ ባወጣው የጋራ መግለጫም ፍልስጤማውያን ለ3 ዓመታት በተጠጋው ጦርነት ግድያ፣ ረሃብና መፈናቀል እየተፈራረቀባቸው መሆኑን በመጥቀስ የሰብአዊ እርዳታ አቅርቦትም በእስራኤል ክልከላ ስር መውደቁን አውግዟል። የእንግሊዝ መንግስት የእስራኤልን ጥቃት የማስቆምና ያልተገደበ የሰብአዊ እርዳታን ወደ ጋዛ እንዲገባ የማድረግ ኃላፊነት እንዳለበት ጥምረቱ አሳስቧል። እውነተኛ እርምጃ መውሰድ ማለት ከእስራኤል ጋር ያለውን የጦርነት መሳሪያ ንግድ ማቆም፣ ዓለም አቀፍ ሕግን የሚጥሱ ወታደራዊና የደህንነት ድጋፎችን ማቋረጥ እንዲሁም የእንግሊዝን ኩባንያዎች፣ ባንኮችና ተቋማት ወረራውን እንዳይደግፉ ማዕቀብ መጣል ሲል ጥምረቱ መንግስት ተጨባጭ እርምጃ እንዲወስድ በጥብቅ ጠይቋል። የፍልስጤም ደጋፊ ጥምረቱ ጦርነት 3ኛ ዓመት መያዙን ተከትሎ በመጪው ጥቅምት ወር በለንደን ከተማ አገር አቀፍ የተቃውሞ ሰልፍ ለማካሄድ ዝግጅት ማጠናቀቁን አስታውቋል። እስራኤል በጋዛ እያካሄደች ባለው የዘር ማጥፋት ወንጀል እስካሁን ከ73 ሺህ በላይ ፍልስጤማውያን ሲገደሉ ከ174 ሺህ በላይ የሚሆኑት ደግሞ መቁሰላቸውንና 90 በመቶ የሚጠጋው የጋዛ መሰረተ ልማት ሙሉ በሙሉ መውደሙን ዘገባው አመልክቷል። ኔቶ የጥምረቱን አባል ለመከላከል ሁልጊዜ አስፈላጊውን እርምጃ እንደሚወስድ አረጋገጠ። የሰሜን አትላንቲክ የቃል ኪዳን ድርጅት ጥምረት ለማንኛውም አይነት የጂኦፖለቲካዊ ስጋት ፈጣን ምላሽ ለመስጠት ዝግጁ መሆኑንና ሁሉንም አጋሮቹን ለመከላከል ሁልጊዜ አስፈላጊውን ወታደራዊና ተቋማዊ እርምጃ እንደሚወስድ አንድ የጥምረቱ ከፍተኛ ባለስልጣን አስታውቋል። ባለስልጣኑ ይህንን ማህበረ ፖለቲካዊ ማረጋገጫ ለሮይተርስ የሰጡት የፋይናንሻል ታይምስ ጋዜጣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ካባባሱት ኢራን በአውሮፓ ውስጥ በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ ጥቃት ለመሰንዘር አቅዳለች በማለት ላወጣው ዘገባ ምላሽ ሲሰጡ ነው። በዚህ ዓመት መጀመሪያ ላይ ከኢራን ወደ ቱርክ ያመሩ የነበሩት ባሊስቲክ ሚሳይሎችን የኔቶ የአየር መከላከያ ስርዓት በ4 የተለያዩ አጋጣሚዎች በተሳካ ሁኔታ በማክሸፍ እንዳረጋገጠው የኛ የመከላከልና የደህንነት አቅም ወይም ዲትረንስ ፖስቸር እጅግ ጠንካራና የተዋጣለት ነው ሲሉ ባለስልጣኑ አቋማቸውን በግልጽ ተናግረዋል።
የትራምፕ የኢኮኖሚ ዲዴይ ውሳኔ የአሜሪካን የውስጥ ቀውስ መሸፈኛ ነው ሲሉ አጣጣሉ። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ይፋ ያደረጉት አዲስና ከባድ የኢኮኖሚ ማዕቀብ ዘመቻን በማጣጣል እርምጃው አሜሪካ ካለባት ሀገራዊ የውስጥ ቀውስ ትኩረትን ለማስቀየር የታለመ የፖለቲካ ማዘናገያ ወይም ዳይቨርሽን መሆኑን ገለጹ። ትራምፕ የኢኮኖሚ ዲዴይ ወይም ኢኮኖሚክ ዲዴይ በሚል የሰየሙት ይህ አዲስ የጂኦፖለቲካዊ ጫና ከዋሽንግተን ታይቶ የማያውቅ የዕዳ ክምችትና እያሻቀበ ከመጣ የወለድ ወጪ የህዝብን ትኩረት ለማስቀየር የተቀነባበረ መሆኑን ሚኒስትሩ አብራርተዋል። አራግቺ በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት ጠንካራ ምላሽ በከሸፉ ፖሊሲዎች ላይ አጥብቆ መቀጠል ተጨማሪ ሽንፈት ብቻ ነው የሚያመጣው ሲሉ ለአሜሪካ አስተዳደር አስጠንቅቀዋል። አክለውም አሜሪካ የምትከተለው ይህ የኢኮኖሚ ሽብርተኝነት ፖሊሲ የኢራንን ብሔራዊ ህልውና ብቻ ሳይሆን ዓለም አቀፉን የኢኮኖሚ ስርዓትና የሀገራትን ሉዓላዊነት አደጋ ላይ የሚጥል መዋቅራዊ ስጋት መሆኑን አጽንኦት ሰጥተዋል። ቻይና ፕሬዝዳንት ትራምፕ በኢራን ላይ የከፈቱትን አዲስ የኢኮኖሚ ዘመቻ ተቃወሙ። ቻይና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያወጁትን አዲሱን የኢኮኖሚ ዘመቻ አጥብቃ እንደምትቃወም አስታወቀች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያን በሰጡት መግለጫ ማዕቀብና ጫና ችግሮችን ለመፍታት እንደማይረዱ በመግለጽ አሜሪካና ኢራን ልዩነቶቻቸውን በዲፕሎማሲያዊና ፖለቲካዊ መንገዶች እንዲፈቱ ጥሪ አቅርበዋል። ፕሬዝዳንት ትራምፕ በቅርቡ በኢራን ላይ የጣሉት ይህ ማዕቀብ እስካሁን በየትኛውም ሀገር ላይ ከተወሰዱ የከፋ ኢኮኖሚ እርምጃዎች መሆኑን የገለጹ ሲሆን ከቴህራን ጋር የንግድ የነዳጅና የፋይናንስ ልውውጥ በሚያደርጉ ሀገራትና ተቋማት ላይ ከባድ የኢኮኖሚ መዘዝ እንደሚከተል ማስጠንቀቃቸውም ይታወሳል። በተለይም ቻይና ዋነኛ የኢራን ነዳጅ አስመጪ ሀገር በመሆኗ ይህ የአሜሪካ ማዕቀብና ማስጠንቀቂያ በቅርበት እንደሚመለከታት ገልጿል። ከቅርብ ጊዜ ወዲህ በአሜሪካና በኢራን መካከል የተፈጠረው ወታደራዊ ግጭት፣ የሆርሙዝ የባህር ወሽመጥ መዘጋትና የኢራን ወደቦች ላይ የተጣለው እገዳ በዓለም አቀፉ የነዳጅ አቅርቦት ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። ቻይናም ይህንኑ አደገኛ ውጥረት ለማስቆም ዲፕሎማሲያዊ መፍትሄዎች ላይ ብቻ ትኩረት እንዲደረግ አሳስባለች። በመጨረሻም ወደ ዕለቱ የቢዝነስ መረጃችን እናልፋለን። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። ኢትዮጵያ በሙዝ አምራችነትና ላኪነት በዓለም አቀፍ ደረጃ ተወዳዳሪ ለመሆን እየሰራች መሆኑ ተነግሯል። ኢትዮጵያ የሙዝ ምርትን በጥራት በማምረት ወደ ዓለም አቀፍ ገበያ ለማቅረብ እየሰራች መሆኑን የግብርና ሚኒስቴር ነው ያስታወቀው። ይህ የተነገረው በሙዝ እሴት ወደ ላቀ ስኬት በሚል መሪ ሀሳብ ሀገር አቀፍ የሙዝ ጉባኤ በአዲስ አበባ በተካሄደበት ዕለት ነው። በመድረኩም የግብርና ሚኒስትር ዴኤታ የሆኑት ዶክተር ሶፊያ ካሳ የሙዝ ምርትን በጥራት በማምረት ከሀገር ውስጥ ፍጆታ ባለፈ ወደ ዓለም አቀፍ ገበያ ማስገባት ያስፈልጋል ብለዋል። በኢትዮጵያ ሙዝን በስፋት ማምረት ቢቻልም የዓለም አቀፍ ገበያ ለመቀላቀል የምርት ጥራት ትልቅ ፈተና መሆኑንም አመላክተዋል። ኢትዮጵያ ከአበባ በአትክልትና ፍራፍሬ ዘርፎች ዓለም አቀፍ የገበያ ትስስር መፍጠር መቻሏን ጠቅሰው እነዚህ ተሞክሮዎችን በመጠቀም ለሙዝ ዘርፉ አዲስ አሰራር መዘርጋትና የተሻለ ስኬት ማስገባት እንደሚገባም ተናግረዋል። የኢትዮጵያ የሆርቲካልቸር አምራችና ላኪዎች ማህበር ዋና ስራ አስፈጻሚ የሆኑት አቶ ቴዎድሮስ ዘውዱ በበኩላቸው ኢትዮጵያ ሙዝን ለማምረት ካላት ከፍተኛ አቅም አንጻር እስካሁን ከዘርፉ የሚገባትን ያህል ጥቅም አላገኘችም ብለዋል። የሙዝ ምርታማነትን ጥራትን ለማሻሻል ስትራቴጂካዊ ትኩረት መስጠት እንደሚገባ ጠቅሰው አስፈላጊ ድጋፍና ትኩረት ከተሰጠ ኢትዮጵያን በዓለም አቀፍ ደረጃ በሙዝ አምራችነትና ላኪነት ተወዳዳሪ ማድረግ ይቻላልም ነው ያሉት። ከልዩ ኢኮኖሚ ዞኖች የሚወጡ ተረፈ ምርቶችን ወደ አማራጭ የኃይል ምንጭ ለመቀየር መታቀዱ ተሰምቷል። የኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ከሲኦ3 ኢነርጂ ኩባንያ ጋር ከልዩ ኢኮኖሚ ዞኖች የሚወጡ ተረፈ ምርቶችን ወደ አማራጭ የኃይል ምንጭ በመቀየር ወደ ገበያ ለማቅረብ የሚያስችል የመግባቢያ ስምምነት ተፈራርመዋል ተብሏል። ኮርፖሬሽኑና ኩባንያው የተፈራረሙት ስምምነት በሙከራ ደረጃ በሐዋሳ ልዩ የኢኮኖሚ ዞኖች የሚጀመር ሲሆን ውጤታማነቱ ከተገመገመ በኋላ ደግሞ በሌሎች ልዩ ኢኮኖሚ ዞኖችና የኢንዱስትሪ ፓርኮች እንደሚተገበር በኮርፖሬሽኑ የኦፕሬሽንና አስተዳደር ምክትል ዋና ስራ አስፈጻሚ የሆኑት አቶ ፍጹም ከተማ ተናግረዋል። የሲኦ3 ኢነርጂ ፕሬዚዳንት የሆኑት ኤሊክ ፋሲል በበኩላቸው ከኢንዱስትሪዎች የሚወጡ ተረፈ ምርቶችን ወደ ተለያዩ የኃይል አማራጮች የመቀየር ስራ በተለያዩ ሀገራት ሲያከናውኑ መቆየታቸውን ገልጸው አሁን ደግሞ በኢትዮጵያ እንዲሁም በአፍሪካ ገበያ ለማቅረብ እንደሚሰሩ ገልጸዋል። በስምምነቱ መሰረትም የሙከራ ስራው በቀጣዮቹ 6 ወራት በሐዋሳ ልዩ የኢኮኖሚ ዞኖች ይካሄዳል ነው የተባለው። በሙከራውም የሚገኘው ውጤት በመገምገም ከተረፈ ምርቶች ለትልልቅ ኢንዱስትሪዎችና ኩባንያዎች እንደ አማራጭ ኃይል ምንጭ ሊያገለግሉ የሚችሉ ምርቶችን በማምረት ወደ ገበያ ለማቅረብ ታቅዷል ነው የተባለው። የሳዑዲ አረቢያ የሀብት ፈንድ የሆነው ፐብሊክ ኢንቨስትመንት ፈንድ ገቢውን መጨመሩ ተሰምቷል። ይህ የተነገረው ሳዑዲ አረቢያ ዋናው የሀብት ፈንድ የሆነው
ፐብሊክ ኢንቨስትመንት ፈንድ የ2025 የበጀት ዓመት የፋይናንስ ሪፖርቱን ይፋ ባደረገበት ወቅት ነው። በዚህም የተቋሙ አጠቃላይ ገቢ በ9 በመቶ እድገት በማሳየት 120 ቢሊዮን ዶላር ወይም ደግሞ 449.9 ቢሊዮን ሳዑዲ ሪያል ደርሷል ተብሏል። የተጣራ ትርፉ ደግሞ ከአለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ25.8 ቢሊዮን ሪያል ወይም ደግሞ የ6.87 ቢሊዮን ዶላር እድገት በማስመዝገብ ወደ 65.1 ቢሊዮን ሪያል ወይም ደግሞ 17.33 ቢሊዮን ዶላር ከፍ በማለት ከእጥፍ በላይ አድጓል ብሏል ዘገባው። ከ34.6 ቢሊዮን ሪያል ወደ 77.9 ቢሊዮን ሪያል ወይም ደግሞ 20.7 ቢሊዮን ዶላር የስራ ማስኬጃ ትርፍ ማግኘቱንም ዘገባው አመላክቷል። የሳዑዲ አረቢያ የፐብሊክ ኢንቨስትመንት ፈንድ አጠቃላይ ሀብት ደግሞ የ5 በመቶ እድገት በማሳየት 1.21 ትሪሊዮን ዶላር ወይም ደግሞ 4.54 ትሪሊዮን ሳዑዲ ሪያል ደርሷል ሲል አረብ ኒውስ ዘግቦታል። ይህም ከፍተኛ የእድገት ውጤት የፈንዱ የረጅም ጊዜ ኢንቨስትመንቶችንና የፖርትፎሊዮ ኩባንያዎች የነበራቸውን አፈጻጸም በመጠናከራቸው የተገኘ መሆኑንም ዘገባው ገልጿል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾቻችን ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።